what an amazing thing we're seeing. የዚህን ጥቃት ሌቭል በደንብ እያያችሁት አይደለም መሰለኝ። የተወሰኑ ሰዓታት በፊት ጥቃት እያስተናገደች ነበረ ኢራን። የተወሰኑ ቶፕ የሚባሉ ጀነራሎቿ፣ አመራሮቿ ተገለውባታል። ኤር ዲፌንስ፣ ራዳር፣ ሚሳይል፣ ባሊስቲክ መተኮሻ ሳይቶች ምናምን ተመተውባታል። ኒውክሌር ሳይቶቿም እንደዚሁ፣ የኒውክሌር ማብሪያ ሳይቶቿ ምናምን እንደዚሁ ተመተውባታል ጥቃቱ። ከዛ ተነስታ እንደዚህ አይነት ጥቃት ማድረስ ማለት ይህ የምትመለከቱት ጠቅላላ የተኮሰቻቸው ያላቸው ሚሳይሎች ቴልአቪቭ ላይ ሲያርፉና ከቴልአቪቭ ደግሞ የባሊስቲክ ኢንተርሴፕተር ሚሳይሎች ኢንተርሴፕት ሲያደርጓቸው አየር መቃወሚያዎች ከ150 በላይ የሚሆኑ ሮኬቶች እስካሁን ድረስ ተተኩሰዋል። ቅድም 100 ነበሩ። ሶስተኛ ዌቭ ጥቃት በመክፈት ከ150 በላይ የሚሆኑ ሮኬቶች ተተኩሰው ነበር ወደ እስራኤልና ከነዛ ውስጥ 30 የሚሆኑት ኮንፈርም ተደርጓል። 30 ከ10 እስከ 30 የሚሆኑት መጥተዋል። እንደዚህ ብራይት እንትን ካላቸው እንደዚህ ብራይት ልክ አየር ላይ ያሉ ገና ፕሮጀክት ያላቸው ወደ ምድር እየመጣ ብራይት እንደዚህ ከሆኑ ተመተዋል ማለት ነው። አየር ላይ እየተቀጣጠሉ ነው ማለት ነው። ለምሳሌ ቼክ ዲስ አውት። እዚህ ጋር ፈነዳ። ኢንተርሴፕት ይሄ አለፈ ሂት። ይሄ ማናዘር አታክ ነው። ኢትስ ሃይፐርሶኒክ፣ በጣም ፈጣን ነው። በቴልአቪቭ ውስጥ የሚገኘው የእስራኤል መከላከያ ሚኒስቴር ዋና ቢሮ ሄድኳርተርም አካባቢ ፍንዳታ ተሰምቷል። እንደተመታ ብዙ ሰዎች የተናገሩ ይገኛሉ። ኢትስ አንኮንፈርም፣ ሳይመታ አይቀርም። የእስራኤል ሚሊተሪ ወር ደግሞ የእስራኤል መከላከያ የአይዲኤፍ ቃል አቀባይ የሆነ ሰውዬ መግለጫ የሰጠ ባለበት ሰዓት ነበር ይህ ጥቃት የተካሄደውና መግለጫውን አቋርጦ ነበር የተመለሰው። አሁን መግለጫውን መልሶ ሰጥቷል ከነበረበት ተመልሶ። በዚህ መግለጫ ላይ ምን ተናገረ መሰላችሁ? የጥቃቱን ቦታዎች ብሮድካስት የምታደርጉ ሰዎች ከስራችሁ ተቆጠቡ፣ የጥቃቱን እንትን ማሳየት የለባችሁም፣ ጠላት ይሄ ነገር ተጠቅሞ ድጋሚ ያጠቃናል የሚል ነገር ተናግሯል። So this clearly shows ኢራን ያለመቻቸውን ቦታዎች እየመታች እንደሆነ ማለት አንድ ቦታ ላይ ሚሳይል ሂት አረገ ማለት እዛ ጋር ደካማ ኤር ዲፌንስ አለ ማለት ነው። ኦር ደግሞ ኤር ዲፌንሶች ኢንተርሴፕት ማድረግ አልቻሉም ነበር። ስለዚህ ያ ቦታ ድጋሚ ታርጌት ይደረጋል። አሁን የምንጠብቀው ምንድነው ታውቃላችሁ? አሜሪካ ቤዞች ላይ አረጋዋለሁ ያለችውን ጥቃት ነው የምንጠብቀው። የኢራን ታረጋዋለች ወይስ አታረገውም? ወይም ደግሞ መረጃዎቹ እጄ ገብተዋል ያለቻቸው የተለያዩ የኢራን ኒውክሌር ፋሲሊቲዎች፣ የኢራን የኒውክሌር መሳሪያ ኒውክሌር ጦር መሳሪያ ማከማቻ ቦታዎች ላይ ጥቃት ትሰነዝራለች ወይስ ትቆጠባለች? ቴልአቪቭ ላይ በነበረው ጥቃት 41 የሚሆኑ ሰዎች መጎዳታቸውና ከነሱ ሰዎች መካከል አንድ ሰው እንደሞተ የተነገረ ነው። ኦፕሬሽን ትሩ ፕሮሚስ ወይም ደግሞ እውነተኛ ቃል ኪዳን 3 የተባለውን ጥቃቷን ኢራን ጨርሳለች በአሁኑ ሰዓት። እናም ከዚህ ጥቃት በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለህዝባቸው በመውጣት ይህን ጥቃት ምላሽ እንደሚሰጡ ተናግረዋል። የተወሰኑ የእስራኤል ፋይተር ጀቶችም እንቅስቃሴ እያደረጉ እንደሆነ ተነግሯል። ሪታሊተሪ ወይም ደግሞ መልሶ ማጥቃታቸውን ለማካሄድ አይ ዶንት ቲንክ በዚህ በቅርቡ የሚፈጠር ምክንያቱም ያው ባሊስቲክ ሚሳይሎች ለመድረስ የሚፈጅባቸው ጊዜና የፋይተር ጀቶች ለመድረስ የሚፈጅባቸው ጊዜ በጣም ይለያልና ላይክ ሱን ኢናፍ የሚደረግ አይመስለኝም። ከዚያው ፕሪፓሬሽን ያስፈልጋቸዋል። ጀቶች የሪያሪ ፊልም መዘጋጀት አለበት። የአየር ክልል ነጻ መደረግ አለበት። ቪዥዋል ነገራቸው ጥሩ መሆን አለበት። ስለዚህ በማታ በዚህ አይነት ጉዳይ ላይ ስትራይክ የሚያደርጉ አይመስለኝም። ያው ፎር ሹር የሆነ የሪታሊተሪ ወይም ደግሞ መልስ ምት ከእስራኤል ሳይድ እንደሚኖር ጠብቃለሁ። በጣም የሆነ በሁለቱም ሳይድ የሚወጡት መረጃዎች ግማሾቹ ውሸት ናቸው፣ ግማሾቹ እውነት ናቸው እና የትኛው ለመለየት በጣም ይከብዳል። ስለዚህ ከዚህ በኋላ ያው እየቆየው እያጣራው ነው ነገሮችን ልነግራችሁ የሚችለው። እዚህ ዌይት ፔሽንትሊ እነግራችኋለሁ። ሁሉም ነገር የተረስኩበትን ያወቅኩትን ነገር ለእናንተ አሳውቃቸው የምደርስበትን ነገር። ለዛሬ መጨረሻ አፕዴት የሚሆነው ይሄ ነው። አዲስ ነገር ካልተፈጠረ በስተቀር ሁላችሁም ተኙ። ማታ የመጨረሻውን አፕዴት ከሰጧችሁ በኋላ there was an attack የኢራን ባሊስቲክ ሚሳይሎች እስራኤልን ታርጌት አድርገው ነበረ። እንግዲህ እስራኤልን ፕሮቴክት በማድረግ ዙሪያ ላይ እስራኤልን በመጠበቅ የኢራን ባሊስቲክ ሚሳይሎች በመምታትና ዳውን በማድረግ ዙሪያ አሜሪካ ኦፍ ኮርስ ተሳትፋለች እና ማታ ላይ ከባባድ የሆኑ ኢንተርሴፕሽኖች በጣም ሲታዩ ነበር አየር ላይ የኢራን ሚሳይሎች አየር ላይ በሚከሽፉበት ሰዓት ማለት ነው። እዚህ ጋር የምትመለከቱት የሆነ ቅርጽ እንደውም ዩፎ ነው ብሎ ብዙ ሰዎች እንትን ብለዋል። ይሄ ምንድነው? ከአትሞስፌሩ ውጪ ባሊስቲክ ሚሳይል ኢንተርሴፕት ሲደረግ ነው። ኢንተርሴፕት የተደረገበት መሳሪያ ደግሞ የአሜሪካው የሚባለው የአየር መቃወሚያ ነበረ። ያው እስራኤልም ልክ ወደ መንጋት አካባቢ እየነጋ ባለበት ሰዓት ላይ እስራኤልም እንደዚሁ ጥቃቶችን በቴህራንና በተወሰኑ ቦታዎች ላይ አድርሳለች። አሳዳባድ የሚባል ቦታ ላይ የነበሩ የሚሳይል ሎንች ሳይቶችን ነው እስራኤል ከነጋ ጥቃት ያደረሰችባቸው እና እንደዚህ ጋር እንደምትመለከቱት ይሄ ከዚህ ጋር ነበር ሚሳይሎች ሎንች ተደርገው እስራኤል ላይ እንትን ያሉት ማለት ነው። እስካሁን ድረስ ኦልሞስት ወደ 300 የሚደርሱ ሚሳይሎች ከኢራን ሳይት ተተኩሷል ወደ እስራኤል። እዚህ ጋር ፌንትሊ ልትመለከቷቸው ትችላላችሁ። እንደዚህ ቀጥ ያለ ነገር የምትመለከቱት እንዲህ መስመር እሱ ቲኤል ይባላል። የትራንስፖርተር ኤሌክትሪክ ላውንቸር ይባላል። ትራንስፖርት አድርጎት ኤሌክትሪክ አድርጎት ላውንች የሚያደርገው የመኪናው አካል ነው እንደዚህ የሚቆመው ማለት ነው። ከሱ ላይ ነው የሚተኮሰው። እንግዲህ ኢራን ሙሉ በሙሉ ሚሊተሪ ታርጌቶችና የመንግስት ቁልፍ የሆኑ ታርጌቶችን ታርጌት እንዳደረገችና እንደምታሽ የተናገረች ያለችው ከእስራኤል ሳይድ የሚመጣው ደግሞ ሞሮቨር ወደ ሲቪሊያን ኤሪያዎች ነው ደግሞ ወደ ንጹሃን ዜጎች ወደሚኖሩበት ቦታ ነው የተተኮሰው። እነዛ ጥቃቶች ያረፉት የሚሉ መረጃዎች እየወጡ ነው። ያው በቴልአቪቭና በአካባቢዋ የነበሩት ከጥቃቱ በኋላ የተነሱት ፎቶዎች የሚያሳዩት እንደነዚህ አይነት እንትኖች ነው። ሙሉ በሙሉ ወደ ፍርስራሽነት የተቀየሩ ቤቶች ነው። እዚያም እንደምትመለከቱት ያው
as always I'll keep you updated መረጃዎች ሲወጡ ተከታትዬ ፎሎ ማድረግ። እስካሁን ድረስ ኮንፈርም የተደረጉ የጥቃት ታርጌቶችና የተመቱና የወደሙ እንትኖችን ልንገራችሁ ቀስ አድርጌ ሰመራይዝ አድርጌ። ከኢራን ሳይድ የኒውክሌር ፕሮግራሟ ሄቪሊ ዳሜጅ እንደሆነ ተነግሯል። እንደስ ተብሪዝ ናናት ምናምን የሚባሉ የኒውክሌር ሳይቶች የኒውክሌር ማብሪያ ሳይቶችና ኒውክሌር ዩራኒየም ማከማቻ ቦታዎች እንደተመቱ ተነግሯል። ኤርፎርሷ ኦልሞስት ሙሉ በሙሉ ማለት በሚቻል ደረጃ ያለውን የኤፍ4 ፋንተም ጦር ጀቶች ሙሉ በሙሉ ወድመዋል። የባሊስቲክ ሚሳይል ሎንች ሳይቶች ተመተዋል። ከዚህ በተጨማሪ ሃይ ኮማንድ ከፍተኛ ስልጣን ላይ ያሉ ትልቅ ጀነራሎች ትልቅ ኮማንድ የሚሰጡ ጀነራሎች እንደዚሁ ተገለዋል። የጦር መሳሪያ ማከማቻዎች የሚሳይል የጦር መሳሪያ ማከማቻዎች ከዚህም በተጨማሪ የተብላሉ ዩሬኒየም ማከማቻዎች ሁሉ ሳይቀር ነው የተመቱት። እስካሁን ድረስ ሪፖርት እስከምን አውት የእስራኤል ጥቃት እስካሁን ድረስ የደረሰው ሪፖርት ገና እየወጣ ነው። ብዙ እንትኑ አላለቀም። ከእስራኤል ሳይድ ደግሞ ብትመለከቱት እስካሁን ድረስ እስራኤል ጥቃት የደረሰባት እነ ኔቫቲም ኤርቤዝ ላይ ጥቃት እንደደረሰ ተናግሯል። የተወሰኑ ወታደሮች እንደተጎዱም ከእስራኤል ሳይድ ወጣ መረጃ ያሳውቃል። ከዛ በተጨማሪ ደግሞ የእስራኤል ቴል አቪቭ ውስጥ የሚገኘው ሚኒስትሪ ኦፍ ዲፌንስ የእስራኤል ሚኒስትሪ ኦፍ ዲፌንስ ህንጻ ላይ እንደዚሁ ጥቃት እንደደረሰበት ተናግሯል። ምን ያህል ጉዳት ይድረስ እስካሁን ድረስ አልታወቀም። የኢኮኖሚና የትሬድ ሴንተሮችም እንደዚሁ በቴል አቪቭ ውስጥ የሚገኙ እንደተመቱ የእስራኤልን ኢኮኖሚ ለማሽመድመድ እንደተመቱ የተለያዩ መረጃዎች አወጥተዋል። ስቲል ኦንጎይንግ በነገራችን ላይ ስቲል አሁንም እስራኤል ስትራይክ እያካሄደች ነው። አሁንም ኢራን ለመመለስ እንትን እያለች ነው፣ እየዛተች ነው። የነገር የሚቀዘቅዝ አይነት አይደለም። ደግሞ ብዙ ከኢራኒያን ሚዲያዎች ደግሞ ከኢራኒያን ባክ ያደረጉ በኢራን ሳይድ የሆኑ ሚዲያዎች ብዙዎች እንደሚያወጡት ከሆነ ደግሞ ኤፍ35 ጀቶች እንደተመቱ ተነግሯል። 4 ጀቶች ኤፍ35 ኤፍ15 እና ኤፍ16 እንደተመቱ ተናግረዋል። እስካሁን ድረስ ይሄ ነው የሚባል ሶሊድ ማረጋገጫ በዚህ ጉዳዮች ላይ አልወጣም። ሀፕን ያርግ አያርግ አይታወቅም። ግን ያው ሞር ወደ አያደርግም ወደሚለው ሳይድ ነው ያለው። በአሁኑ ሰዓት ላይ አክቲቬትድ የሆኑ እየሰሩ ያሉ የኢራን የኤር ዲፌንሶች ያሉት ኤኤ ጋኖች ናቸው፣ አንቲ ኤርክራፍት ጋኖች ናቸው። እንደነ ዙ ምናምን እንደሚባሉት እንደነሱ ናቸው ያሉት። ትልልቆቹ ባሊስቲክ ሚሳይሎችን ወር ደግሞ ጀቶችን ኢንተርሴፕት ለማድረግ የሚያስችሉት እነ በቫር 373 እና ኤስ300 ምናምን እስካሁን ድረስ አክቲቭ አይደሉም። የተለያዩ ራዳር ስቴሽኖችም ስለተመቱ እስካሁን ድረስ አብዛኛው የአየር ክልሏ የኢራን ክፍት ነው፣ ራዳሮች ተመተውባታል። ለዚህ ነው እስካሁን ድረስ የእስራኤል ጀቶች እየመጡ እየፈነጩ እንደፈለጉ እንትን ብላ አታክ አድርገው የሚመለሱት። ለዛ ነው ራዳሮቿ ተመተዋል። እና አንዳንድ ቦታዎች ላይ እስራኤል ኢራን ሙሉ በሙሉ ብላይንድ ነች። ነገሮች ቀዝቀዝ ሲሉ ስለ ኦፕሬሽኑ በደንብ ኢንዲቴል ነግራችኋለሁ። ምን እንዳደረጉ የትኛው ሳይት ላይ ሄደው ምኑ እንዳጠፉ መጀመሪያ ኢንዲቴል በደንብ ነግራችኋለሁ። ምሽቱን እንግዲህ እስራኤል እጅግ በጣም በጭንቀት ውስጥ ነው ያደረችው። በሶስት ዙር በተለያዩ ዙሮች ማለት ነው እጅግ በጣም ብዛት ያላቸው ባሊስቲክ ሚሳይሎች እንዲሁም ሱፐርሶኒክ የሆኑ ሚሳይሎች ወደ እስራኤል ተተኩሰዋል። መነሻቸውንም ከኢራን ነው ያደረጉት አብዛኞቹ ማለት ይቻላል። ታዲያ አሁን እየወጡ እንዳሉት ቪዲዮዎችና ፎቶዎች ከሆነ እንግዲህ አንዳንድ ቦታዎች ላይ ማለትም መኖሪያ ቤቶች አካባቢ የወጡ ቪዲዮዎችና ፎቶዎች አሉ። ትልቅ የሆነ ዳሜጅን ኢራን እስራኤል ላይ ማድረስ ትችላለች። እንደምትመለከቷቸው ናቸው መኖሪያ ቤቶች ይመስላሉ። እዚህ አካባቢ እንግዲህ የወደቁ ሚሳይሎች ነበሩ። በዚህም እንግዲህ ከባድ የሆነ ጉዳትን አስተናግዷል እነዚህ ቦታዎቹ ማለት ነው። ይህም እንግዲህ ከሌላ ፐርስፔክቲቭ የተነሳ ፎቶ ነው ማለት ነው። በኢራን ሚዲያዎችም በአሁኑ ወቅት እየተነገረ እንዳለው ከሆነ እንግዲህ ኢራን 2 የእስራኤል ጀቶችን መጣል ችላለች ማለትም ዘመናዊ የሆነና በጣም እጅግ በጣም ሌተስት የሆኑ ማለትም ኤፍ35 የተባሉ ጀቶችን መጣሏን ደግሞ ተናግራለች ማለት ነው። በዚህም ወቅት እንግዲህ አልተረጋገጠም፣ ግን 2 ፓይለቶች ማለትም እነዚህን ጀቶች ሲያበሯቸው የነበሩ ፓይለቶች በቁጥጥር ስር እንደሆኑ ተናግራለች። ግን ኦፊሻሊ አልተረጋገጠም ይሄ ነገር። እነዚህም ከኢራን የተላኩ ባሊስቲክ ሚሳይሎች ካረፉባቸው ቦታዎችና ጉዳት ካስተናገዱ ቦታዎች ውስጥ አንደኛው እንግዲህ የእስራኤል የመከላከያ ሚኒስትር ነው። የኳላ የምትመለከቱት እንግዲህ የፎክስ ኒውስ ጋዜጠኛ ነው። በዛን ወቅት በዛ ቦታ ተገኝቶ እንግዲህ ይሄንን ነገር ሪፖርት እያደረገ ነበረ። ትንሽ ፎቶና ቪዲዮ መያዝ ችሏል በወቅቱ ማለት ነው። ከሱ ኋላ እንደምትመለከቱት አምቡላንስ ቆሟል። ከሱ ፊት ደግሞ የመከላከያ ሚኒስትሩ ነው ማለትም ጉዳት የደረሰበት ቦታ ነው ማለት ነው። እሱም በወቅቱ እንግዲህ ይሄንን ዳሜጅ ለመቅረጽ ሞክሮ ነበር፣ ግን ተከልክሏል። በፎቶ ግን ላሳያቸው በቪዲዮ ስለማይፈቀድ ማለት ነው። ኳላ እንደምትመለከቱት እንግዲህ ይህ የመከላከያ ሚኒስትሩ ቢሮ ነው። እንደምትመለከቱት እንግዲህ የተወሰነ ዳሜጆች ደርሰውበታል። መስታወቱ ረግፏል። እዚህ ጋርም የተወሰኑ የተመቱ ቦታዎች አሉ። ይህ ማለት እንግዲህ ኢራን በተሳካ ሁኔታ የእስራኤልን የመከላከያ ሚኒስትር ቢሮ መምታት ችላለች ማለት ነው። ከሚያሳዩ መረጃዎች መካከል አንደኛው ፎቶ እና ቪዲዮ ይሄ ነው። ሌላም ስክሪንሻት ያደረኩት አለ ከዛ ቪዲዮ ላይ ማለት ነው። የተወሰኑ ዳሜጆች ማለትም በዛ አካባቢ በሚገኙ ቢልዲንጎች ላይ መለከቱት የተወሰኑ ዳሜጆች ማለትም ቢልዲንጉ ላይ እንደደረሱ የሚያሳዩ ፎቶዎች አሉ። ይህም ጋዜጠኛ እንግዲህ ይህንን ጉዳት በሚቀርጽበት ወቅት እንግዲህ በዛ አካባቢ የሚገኙ ሴኩሪቲ ባለሙያዎች እንግዲህ እንዳይቀርጽ አባረውታል ከዛ ማለት ነው። እንዲታይ አልፈለጉም መሰለኝ አይ ቲንክ። አብዛኞቹ በሚባል መልኩ የተላኩት ሚሳኤሎች በእስራኤል በተለያዩ የመከላከያ ሜካኒዝሞች እንግዲህ ሊከሽፍ ችሏል። ማለትም አብዛኞቹ በመኖሪያ አካባቢ በሚገኙ ቦታዎች ማለት ነው። ነገር ግን ከኋላ እንደምትመለከቱት እነዚህ ማለትም ከከተማ ወጣ ባሉ ቦታዎች ላይ እንደሚነገረው ከሆነ ኤር ቤዞች አካባቢ ላይ ነው ምንም ነገር ሳይመክን ወደ 30 የሚጠጉ ባሊስቲክ ሚሳኤሎችና ክሩዝ ሚሳኤሎች እንግዲህ ሊያርፉ ይችላል። እነዚህ የምትመለከቷቸው እንዳለ ባሊስቲክ ሚሳኤሎች ናቸው። ምንም እንከን ሳያጋጥማቸው ቀጥታ ማረፍ ችሏል። እነዚህም ያረፉት እንግዲህ ቤዝ ላይ ነው ማለትም የእስራኤል ወታደራዊ ቦታዎች ላይ ነው ያረፉት ተብሎ የተነገረ ይገኛል።
እነዚህም የሚያመጡት ዳሜጅ እጅግ በጣም ከፍተኛ ነው የሚሆነው። ያው ላይ ነገር ይችላል ኦፍ ኮርስ፣ ግን እጅግ በጣም ከፍተኛ የሆነ ኪሳራ ማለትም በሚሊታሪው ላይ ያደርሳሉ ተብሎ ይታሰባል። ታዲያ እነዚህን እጅግ በጣም ፈጣን የሆኑና መነሻቸውን ከኢራን ያደረጉና ወደ እስራኤል የተላኩት ሚሳኤሎችን ለማምከን እስራኤል ብቻዋን አልነበረችም። በዚህ ውስጥም እንግዲህ አሜሪካ ረድታታለች ተብሎ የተነገረ ይገኛል። ብዛት ያላቸውን ከኢራን የተነሱ ባሊስቲክ ሚሳኤሎችን በማምከን እንግዲህ አሜሪካም ትብብር አድርጋላታለች ለእስራኤል ማለት ነው። ይህንም ተከትሎ እንግዲህ ሰበር ዜና ሰምቷል። ኢራንም እንደተናገረችው ከሆነ እስራኤልን ለመከላከል የሚሞክሩና እስራኤልን ፕሮቴክት ለማድረግ የሚሞክሩ ሀገራት ላይ እነሱ ቤዞች ላይም ከባድ የሆነ እርምጃን ወስዳለሁ ብላ ተናግራለች። ይህም ማለት እንግዲህ ቀጥታ ማንን ይመለከታል ማለት ነው? ቀጥታ አሜሪካን ይመለከታል ማለት ነው። እንዲሁም በእስራኤል ዙሪያ ያሉ ሀገራትና እነዚህ ሮኬቶች ሲያልፉ በማምከን የተባበሯትን ሀገራትን ይመለከታል ማለት ነው። ይህም እንግዲህ ጦርነቱ እጅግ በጣም ስፋቱን እየጨመረ እንዲሄድ ያደርገዋል ማለት ነው። በተጨማሪም ትናንትና እንደነገርኳችሁ እስራኤል ተጨማሪ እርምጃን እየወሰደች ትገኛለች። በኢራን ውስጥ በሚገኙ ትላልቅ ተቋማት ላይ ከባባድ የሆኑና አውዳሚ የሆኑ እርምጃዎችን እየወሰደች ትገኛለች። ቲክቶክ እንግዲህ በዚህ ሁኔታ ላይ የሚሰሩ ቪዲዮዎችን ሴንስ እያደረገ ስለሆነ ቴሌግራም ላይ የተለያዩ ኩነቶችን ፖስት አደርግላችኋለሁ ቪዲዮዎችን ማለት ነው። እናም በአሁኑ ወቅት ተጨማሪ አዳዲስ ነገሮች ይወጣል ተብሎ ይታሰባል። የራሻ ፕሬዝዳንት የሆኑት ቭላዲሚር ፑቲን እንግዲህ ለሁለቱም አካላት ማለትም ለኢራን መሪዎችና እንዲሁም ወደ እስራኤል መሪ ወደ ሆኑት ወደ ኔታንያሁ ስልክ እንደደወሉና ሁለቱን አካላት ለማቀራረብ እየሰሩ እንደሆነ ታውቋል። በአሁኑ ወቅት አዲስ ነገር ካለ ወደ እናንተ ማቀርብ ይሆናል። ብሩክ ነኝ። መልካም ቀን ይውላችሁ። አዲስ ነገር ካለ እመለሳለሁ። ፎሎና ላይክ ማድረግ እንዳትረሱ።